ሰላም 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 እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። በያላችሁበት በሙሉ ሙስሊሙ ክርስቲያንም ከሀገር ከውጭም ያለ እንግዲህ እንደምታዩት አልዓዛርና ትንሱ ያሉበት ሁኔታ እጅግ በጣም አሳዝናል። እውነት ለመናገር አዝኛለሁ። የእውነት ለመሰላችሁ የሰው ልጅ በጠቅላላ አይክፋው። እውነት እኛ ሰው እስከሆንን ድረስ የሰው ልጅ አይከፋ። እግዚአብሔርን በቃ የሰው ልጅ በሙሉ አይክፋው እና ያው እንግዲህ አልዓዛር ሰሞኑን እያያችሁት ነው ምን እየተፈጠረ ያለ። ትንሱም እንደዛው በጣም ደስ የሚል ግንኙነት፣ ደስ የሚል ግብብነት፣ ደስ የሚል ትውውቅ ነበራቸው። እውነት ለመናገር ትንሱና አልዓዛር በፊት ይተዋወቁ አይተዋወቁም ማቀው ነው ጉዳይ ባይኖርም፣ እኔ ግን ከማቅበት ጊዜ ጀምሮ እጅግ በጣም አጭር ጊዜ ነው። እጅግ በጣም ትንሽ ጊዜ ነው የሆናቸው ከተዋወቁ። አብረው መስራት ከጀመሩ ራሱ እኔ እንጃ ወር ሞልቷቸዋል። ወር ራሱ የሆናቸው አይመስለኝም። ካሁን በፊት ይተዋወቃሉ አይተዋወቁም የሚለው ሌላ ጥያቄ ነው። እኔም አላውቅም። ከዛ በፊት ግንኙነት ካላቸው ትውውቅነት ካላቸው እኔ ከዛ በፊት የሄሉ ጓደኛ እንደነበር ከሄሉ ጋር እንደነበር እንደውም እኔ ከዛሬ ነገ ለሄሉ የፍቅር ጓደኛ የፍቅር ጥያቄ ያቀርብላታል እያለን ያው ሁላችንም ስንጠብቅ ነበር። ታውቃላችሁ የሆነ ጊዜ ያው አንዳንድ መጥፎ አጋጣሚዎች መጥፎ ሆኑና መጥፎ ነገር ከተከሰተ እንጂ በመካከላቸው ከዛሬ ነገ የፍቅር ጥያቄ ያቀርብላት የምንል ሰዎች ነበርን በጊዜው። እና ግን መጥፎ ቀን መጣና ያው ሁለቱንም አለያያቸው። አልዓዛርም ከትንሱ ጋር ቀጠለ። ሄሉዬም እንግዲህ የራሷን ህይወት ቀጠለች ማለት ነው። ያው አንዳንድ ዘባራቂ አንዳንድ ወሬኛ አይጠፋም በመካከል ያው ሁለቱን የበለጠ እንዲራራቁ የበለጠ እንዲለያዩ ብዙ ነገር ሄሉንም እሱንም ብቻ ብዙ ነገር እየተባለ ነበረ። መቼም ዛሬ ሰው ከተጣላ የሚያጣላ የሚያባብስ እንጂ የሚያስታርቅ የለም በዚህ ሰዓት እና እውነት በጣም ያሳዝናል። ይሁን ብለን ተቀብለናል። እንግዲህ ሁለቱም የየራሳቸውን ህይወት እየኖሩ ነው። ሁለቱም አሁን ላይ ደስተኛ ነበሩ። ሄሉዬም እግዚአብሔር ይመስገን ፈጣሪ ይመስገን ደስተኛ ናት። አልዓዛርም ሰሞኑን ደስተኛ ነበረ። ደስ የሚል ግንኙነት ነበራቸው ከትንሱ ጋር። እውነት ለመናገር በጣም በአጭር ጊዜ ውስጥ ተግባብተው ጥሩ ህይወት ጥሩ ጓደኝነት መስርተው ነበረ። ነገር ግን እንግዲህ ድንገት አልዓዛር ተነስቶ ለትንሱ የፍቅር ጥያቄ አቅርቦላታል። ምክንያቱም ያላንቺ መኖር አልችልም፣ ፍቅር ይዞኛል፣ ፍቅሬን ተረጅኝ ምናምን ነበር ያለው። እንግዲህ በቀደም ትንሱ ደግሞ እንደማይሆን ነገረችው። ከዛ በኋላ መጥፎ ክስተት ተፈጠረ። ግን እኔ እንደ እውነታው ማለት እንደ ሰውኛ ስናገር አንደኛ ትንሱ ያለፈችበት መጥፎ የህይወት ታሪክ አለ። አንድ ሴት ልጅ ደግሞ መጀመሪያ ከተጎዳች መጀመሪያ በወንድ ልጅ ከተጎዳች እመኑኝ ሌላን ወንድ ደግሞ ለማመን በጣም ነው የሚከብደን። እግዚአብሔርን ነው የምላችሁ። ይሄ ያሳለፈችው ህይወት የሆነ ከባድ ህይወት እንዳለ ነው እንግዲህ እኔ የማውቀው የሰማሁትም መጥፎ የህይወት አጋጣሚ እንዳላት ነው ትንሱ። እና አሁን ላይ ደግሞ እነዚህ ልጆች እንዳልኳችሁ ገና ናቸው ብዬ ነው እንደኔ የፍቅር ጥያቄ ትንሱ ለመቀበል አሁን ላይ በሷ ይፈረዳል ብዬ አላስብም። ምክንያቱም በጣም ቅርብ ጊዜ ነው የተዋወቁት። ብዙ አልገፉም፣ በደንብ አልተዋወቁምና ትንሽ ለትንሱ መቀበል ትንሽ ይከብዳታልና መፍትሄ ሊሆን የሚችለው እነዚህ ልጆች እግዚአብሔር ከፈቀደ ወደፊት ቀስ ብለው የፍቅር ጉዟቸውን መጓዝ ይችላሉ። ጊዜው ገና ነው። ምንም
የሚያስቸኩል ነገር የለም። ግን አልዓዛር በዚህ ልክ መታመምህ ላንተም ለእናትህም ለትንሱም ትልቅ ችግር ነው የሚሆነው። እች ልጅ ያሳለፈችው ህይወት አለ። በዛ ላይ ደግሞ አንተ በጣም ባጭር ጊዜ ፍቅር ጥያቄ ያቀረብክላት። ስለዚህ ቀስ ብላችሁ ብትጠብቃት ብታረጋጋት። ትላንትና አጎቷ መጥቶ ሁለተኛ አጠገቧ እንዳትደርስ ጭራሽ ወደ እናቷ ነው ምልካት ምናምን ሁሉ ወደ እናትሽ ልክሻለሁ ብሎኛል እያለች ነበር አጎቷ እንደተቆጣ ምናምን። እነዚህ ሁለት ልጆች የእውነተኛ ፍቅር በልባቸው ካደረ እመኑኝ ማንም ምንም አይመለከተውም። ነገ ጧት ይስተካከላል። ነገ ጧት ይታረቃሉ። ሁሉም ነገር መልካም ይሆናል። አሁንም አልተጣሉም። እዚህ ጋር ደግሞ ትንሱ ትንሽ ጊዜ ያስፈልጓት ነው እንጂ ለአልዓዛር የሆነ ስሜት እንዳላት ለሷም ያስታውቃል ከምታሳየው አክት ማለት ነው። ግን ውስጧ መቀበል አልቻለም። ውስጧ በጣም የሆነ ለመቀበል በጣም ከብዷታል። እና ጊዜ ቢሰጣት አልዓዛር ብትረጋጋ፣ ለትንሱ ጊዜ ብትሰጣት፣ ትንሽ ብታዳምጣት እመኑኝ ይሄ ነገር ይሰምራል ብዬ ነው የማስበው። ምክንያቱም ምን ጊዜም ቢሆን እውነተኛ ፍቅር ያሸንፋልና የእውነት ፍቅር ካለ ልባችሁ አልዓዛር መታገስ መቻል አለብህ። እሷንም ተረዳት፣ ትንሽ ጠብቃት እና የአልዓዛር እናት ደግሞ ምርጥ እናት ናት። እውነት ለመናገር እውነት ሲከፋው ራሱ ሩጦ እሷ ጋር ለመደበቅ ሩጦ በቃ አይዞህ ትለዋለች፣ ታጽናናዋለች ምናምን ነገር እና ደስ የምትል እናት ናት። እውነት ለመናገር ታላቅ እህቱ እንጂ እናቱ ራሱ አትመስለኝም። እኔ እግዚአብሔርን በጣም የምገርም እናት ደስ የምትል እኔ ታላቅ እህቱ ነው የምትመስለኝ ሁሉ አንዳንዴ ማለት ነው። እና ከዛ ባለፈ ደግሞ እግዚአብሔር ፈጣሪ በመካከላችሁ ይግባ። የእውነት አልዓዛርም ይመስለኛል ይሁን የዋህ ነገር ነው። በቃ ቶሎ እንትን ይላል ይሁን የመቸኮል ባህር ያለበትና ይሁን የዋህ ነገር ነው። በቃ ቶሎ እንትን ይላል ሞኝ ነገር ነውና አይዞህ እንግዲህ እግዚአብሔር ካንተ ጋር ይሁን። የእውነት ያለበት ሁኔታ በጣም ያሳዝናል። የሰው ልጅ በሙሉ አይክፋው። በቃ እኔ ሰው ሲከፋው አልወድም። ሰው ሲከፋው ደስ አይለኝም። እና አይዟችሁ ግን ይሳካል ብዬ አስባለሁ። ትንሱ ትንሽ ጊዜ ያስፈልጓት ነው። ትንሱም ደግሞ ቢያንስ ውስጥሽ ያለውን ነገር አስወግደሽ እንዳየንሽ ከሆነ አንቺም ለሱ ስሜት እንዳለሽ ነው። ግን መቀበል አቅቶሻል። ለምን ያሳለፍሽው ነገር ስላለ። ስለዚህ ቀስ ብለሽ ራስሽን አዳምጠሽ ወደ አልዓዛር ብትመለሽ ደስ ይላል። አልዓዛርም ደግሞ በትዕግስት ብትጠብቃት ጊዜ ብትሰጣት ለትንሱ መልካም ነው ብዬ አስባለሁ። በተረፈ አይዟችሁ። የእውነተኛ ፍቅር በልባችሁ ካለ እውነተኛ ፍቅር ያሸንፋል። ፈጣሪ ደግሞ በመካከላችሁ ይግባ። ሌላ ምንም ምለው ነገር የለም። ግን በቃ ያሳዝናሉ ሁለቱ